ሳምንታዊ መልእክት እንመካከራለን፣ ችግሮቻችንን እንፈታለን፣ ወደ አዲስ የታሪክ ምዕራፍ እንሻገራለን። በኢትዮጵያ ብሔራዊ ምክክር ኮሚሽን ባለፉት ዓመታት ሲከናወኑ የቆዩት ዘርፈ ብዙ ተግባራት ባሳለፍነው ሳምንት ሐምሌ 8 ቀን 2018 ዓ.ም ወደ ወሳኝ ምዕራፍ ተሸጋግረዋል። ይህ የምክክር መድረክ በኢትዮጵያ ዘመናዊ ታሪክ በስፋቱ በሂደቱና በሚያስገኛቸው ውጤቶች ለአፍሪካ አርአያ የሚሆን ታላቅ ሀገራዊ ፕሮጀክት ነው። ከ2000 በላይ አጀንዳዎች ተለይተው ከ4000 በላይ ከተለያዩ የማህበረሰብ ክፍሎች የተውጣጡ ተወካዮች ተሳታፊ እንዲሆኑ ሲቻል ረጅምና ፈታኝ ጉዞ በኋላ ኢትዮጵያ እጅግ ወሳኝ በሆኑ ጉዳዮች ላይ መምከር ጀምራለች። በተለያዩ የታሪክ ምዕራፎች ደጋግመን ሞክረነው ደጋግመን የከሰርንበት የጠቅላይ አግላይነት ፖለቲካ ማብቂያው አሁን ነው። ጠቅላይ ሚኒስትር ዶክተር አብይ አህመድ በዕለቱ እንዳሉት የኢትዮጵያ ፖለቲካ ለዘመናት ሲንከባለል የቆየው ስብራት በኃይለ ቃል ተጀምሮ በኃይል እርምጃ የመደምደም ልማድ ነው። ይህን ስብራት ለአንዴና ለመጨረሻ ጊዜ ማቆም የሚቻለው በምክክር በንግግርና በይቅርታ ብቻ ነው። አጀንዳው ዛሬ ሀገራዊ ቅቡልነት አግኝቶ ወደ ወሳኝ ምዕራፍ መሸጋገሩ የጋራ ስኬታችን ቢሆንም ከመጋቢት 2010 ዓ.ም አንስቶ ለኢትዮጵያ ሕዝብ የገባነው ቃል ኪዳን አካል መሆኑን ግን ልብ ይላል። ጠቅላይ ሚኒስትር ዶክተር አብይ አህመድ በመጀመሪያው በዓለ ሲመት ባደረጉት የፓርላማ ንግግር በሀገር ውስጥም በውጭም ያሉ ኢትዮጵያውያን ከልባችን ይቅር ተባብለን ወደ ቀጣይ ብሩህ ሀገራዊ ምዕራፍ እንሻገር በማለት በይፋ ተናግረው ነበር። የአሁኑ ሀገራዊ ምክክር ያኔ የተገባውን ቃል ወደ ተቋማዊ ትግበራ መሸጋገር የሚመሰክር ሲሆን ሀገር በቀል የሆነውና ብልጽግና ፓርቲ የሚመራበት የመደመር እሳቤ ዲሞክራሲያዊ ባህልን የመገንባት አቅም መጎልበቱም በተጨባጭ የሚመሰከር ስኬት ነው። ልዩነትን በልክ የማስተናገድ የመቻቻልና ልዩነትን በውይይት የመፍታት ልምምዳችን ዛሬ ፍሬ እያፈራ መሆኑ ደግሞ ሌላኛው ስኬታችን ነው። በሀገራዊ ምክክሩ ማስጀመሪያ ስነ ስርዓት ላይ መልእክት ያስተላለፉት ከደቡብ ኦሞ ዞን ሐመር ወረዳ ኮራ ብሔረሰብ የተወከሉት ወይዘሮ ሙዶ አኮ ያስተላለፉት መልእክት ለሁሉም ኢትዮጵያውያን የማንቂያ ደወል ነው። ባለመነጋገራችን ብዙ እንደከሰርን በማስታወስ እሳት ቤት የሚገነባ ቢሆን ኖሮ ኢትዮጵያ ከዘመናት በፊት በተገነባች ነበር ሲሉ ግጭትና ጥላቻ የጋራ ሀገር እንደማይገነቡ ትብብርና ከልብ መደማመጥ ብቻ ለችግሮቻችን መፍትሄ እንደሆኑ መክረዋል። ይህ መልእክት ላለፉት ዘመናት አጋር ተብለው የዳር ተመልካች የነበሩ ኢትዮጵያውያን ሁሉ አቋም ነው። በታሪካችን ለመጀመሪያ ጊዜ የአሁኗ ኢትዮጵያ የሁሉንም ዜጎች ድምፅ ማዳመጥ እንደጀመረችም አስረጂ ነው። ይህ ታላቅ ሀገራዊ ፕሮጀክት እዚህ የደረሰው ያለ ተግዳሮት አይደለም። ኢትዮጵያ ስትገነባ ያልነበሩ የውስጣችንን ልዩነትና አለመግባባት የሚፈጥረውን እድል ጠብቀው በመካከላችን የልዩነት ሽብልቅ ለመትከል በውስጥ ጉያችን ጣልቃ የሚገቡ የውጭ ኃይሎች ነበሩ፣ አሁንም አሉ። የ1983 ዓ.ም የመንግስት ለውጥን ተከትሎ ስልጣን የተቆጣጠረው በህዝብ ያልተመረጠ ቡድን የኢትዮጵያን የቀይ ባህር ባለቤትነት ያሳጣበት ሸፍጥ የተሞላበት ታሪካዊ ስህተት ለዘመናት ለዘለቀው የሽብልቅ ጉዞ የቅርብ ጊዜ መገለጫ ነው። ያለፈው ታሪካችን የወለዳቸው ተግዳሮቶችና ታሪካዊ ጠላቶቻችን እስካሁን ቢፈትኑንም ውስጣዊ ጉዳያችንን የሚወስኑበትም ሆነ ብሔራዊ ጥቅማችን ላይ ተጽዕኖ ማሳደር የሚችሉበት ዘመን አብቅቷል። ታሪካዊና ህጋዊ የሆነው የባህር በር የማግኘት ጥያቄያችንን በሰላማዊና ህጋዊ በሆነ መንገድ ከማረጋገጥ የሚያግደን ምድራዊ ኃይል የለም። የከሰሩ የግጭት ነጋዴዎች እንዲሁም የታሪካዊ ጠላቶቻችን ተላላኪዎች አሁንም ጮፎሬ ተጫምተው ባረጀ የሽብልቅ ስልት ቢታትሩም ኢትዮጵያና ልጆቿ በውይይትና ምክክር የጋራ ቤታቸውን እየገነቡ ነው። ብልጽግና ፓርቲ ሀገራዊ ምክክሩ ስኬታማ ሆኖ እንዲጠናቀቅ የበኩሉን አስተዋጽኦ ለማድረግ እንዲሁም ውሳኔዎቹን ተግባራዊ ለማድረግ ዝግጁ መሆኑን በድጋሚ እያረጋገጠ ሁሉም ኢትዮጵያዊ ለራሱ ሳይሆን ለኢትዮጵያ፣ ለዛሬ ሳይሆን ለልጆቹ እንዲመክር ጥሪውን ያስተላልፋል። በምክክር ልዩነቶችን እናስወግዳለን፣ ተወያይተን አንድነታችንን እናጸናለን። ብልጽግና ፓርቲ ሐምሌ 13 2018 ዓ.ም አዲስ አበባ